ያምራል ላርጋው ስትላት እሺ በቃ ካማረሽ ወሰጁ ብላ ሰጠቻት እዛን በዛ ረኩባታ እኔ ስትሄድ ኢንቨስተር መስላኝ ነበረ ስትሄድ ለብሳ ሳያት አንደኛ ማረግ ወንበር ላይ ተቀምጣ ሳያት ብር አላት መሰለኝ እሺ በቃ እሷ ግን ዝም ብላ ነገር ናት መቼ ነው የሆነው የዛሬ 3 አመት ስንት ብር ሰለብካት በጣም ብዙ የሰራች ወዲያው ለኔ ነው የታረኩ ስትል የለም በቃ ሰለብኩት ብሯን ሰለብኩኝ የ3 አመት የሰራሽበትን በላውት ስታገኝ ብትን በዚህ ጋር ስታስቀር ሲቸግራቱት ማስያዣዋ ላይ ያን ምናምኗን አርጋ ከተስታረከ ልስለብ ቦርሷ ላይ ያስቀምጥኩት እንደገና ብሯ እሺ የፓኪስታኑ ትገርማለህ እንዴት ገባህ አንተ ገባኝ ኢንቨስተር መስላኝ እንዴ እስቲ አውሮፕላን ሲገባ እስቲ ማን ነበር እንደሷ የለበሰው ማንንም እንደሷ ማን ነው ዘንጦ የነበረው ማንንም ነበር የለበሰችው እግሯ ላይ የብር ሐብል አርጋለች እዚህ ላይ ደርድረዋለች እዚህ ላይ አርጋለች ቶኝ የለበሰች አለባበስ ባለሀብት መሰለች ግን ከባለሀብትም ትበልጣለች ብሩን ብትይዘው ግን አልተጠቀመችበትም ሰይጣን አጋንንት ነው ፓኪስታኑ እኔ አጋንንት ነኝ እንጂ ፓኪስታኑ አጋንንት ልክ በዛ ከግሩ አውልቃ ስትሰጥ በሱ ነው የተሰራው አውልቃ ወይ ሚስቴን ላኩባት እንጂ ካጠገቧ እንድትቀመጥ እስቲ የእግር ሐብል እንዴት ያምራል ኮት እንዴ ወደሽው አለችኝ ወይ እንኪ ከወደሽው ማውሰጂ ልጅቷ የልጅን ነገር አይደል ያንገላ ልብስሽም ስጪኝ ብትራበዛ ሳትሰጣታለች ልጅቷ መስጠት ስጪኝ ስንት ዓመት ነው ከገባ እኔ 3 ዓመት እንዴት ነው የምትወስደው ብሩን እንዴት ነው በፈለኩበት ሰዓት እሷ ብቻ ታስቀምጠው የሆነ ቃል ገዛ ነው ብላ ብጥት አድርጎ ብቻ ብድግ አድርጌ ይዤ ፓኪስታን አድርሼ ተመልሼ እመጣለሁ ብሩን በአካል ነው የምትወስድባት ብሩን ታየኛለሽ ልትገዛ ዕቃ ስትል ወስጄዋለሁ ዛሬ $100 ያዝኩ መስሎኝ ነበረ ለካ $10 ነው ያዝኩት ትላለች 90 ምን ወስደዋል ወስጄዋለሁ 90 300 ብትይዝ እራሱ 10 ብር ትችላ $300 ወስደዋለሁ አድርሼ እመጣለሁ ተመልሼ አድርሰህ እመላለሳለሁ እሷ በለፋችሁ ነው ምን አገባኝ አድርሰህ አምጣኝ ተባልኩት አምጣ መልስ አምጣ ነው በቃ ተባልኩኝ በቃ የመስለብ ጎዳናዎች ሁለት አይነት አሰራር ይሰራል አንደኛው ውስጥህን ይደብቀውና ብሩን ይወስዳል ሁለተኛው ገንዘብህን ዝም ብሎ ይወስደዋል ዝም ብሎ ሲወስደው ትበሳጭና ትለምደዋለህ በቃ ተቀብለዋል ግን ገንዘቡ የለም ውስጥህን ከደበቀ ደግሞ የበለጠ በመወሰዱ አታምንም ልክ ያጠፋው አርጎ ደግሞ ይነግርሃል ይሄ አንዳንድ መንፈሶች እኮ ድሮ ሲያዙ ራሴ ተመልጧል ምን ተብሏል ይላል ለምንድን ነው ቢባል እህል እያጋስኩኝ ድሮ እህል ነበራ ትልቁ ገበያ እህል እያጋስኩ እንደዚህ ኤው ጎብጫለሁ ሲሸከም ነው የኖርኩት እያለ ሪፖርት ያቀርባል በሚያዝበት ጊዜ ይሄ ገበሬው አካባቢ ያለ መንፈስ ነው እህል እንደዚህ ያረገ ኢኮኖሚ ልክታችን እንደዚህ 666 ማለት ወይ አይደል ሜዲቴሽን አርግ በቃ እንደዚህ ነው በቃ አይምሮን ባዶ ማድረግ ነው በቃ አይምሮ ባዶ ማድረግ ነው እንደዚህ ከዚያ በኋላ እኛ በቃ ባዶ በሆነበት ጊዜ በቃ በስትክክል ባዶ ሲሆን እኛ ጥልቅ ብለን እንገባና በቃ ህይወትን መስቀልቀል ለትንሽ ጊዜ ግን ሰላም እንሰጠውና የማድሮ እኮ ነው ከ2 ዓመት በፊት እናንተን ከማውቀ ትንሽ ሰላም እንሰጠውና ከዛ ዝብርቅርቅርቅ ሜዲቴሽኑን አርግ እስቲ በቃ እንደዚህ ነው በቃ ጸጥ ማለት ነው በቃ አንድ ለ10 ደቂቃ ምናምን ቪዲዮ የሚጫወት አለ እንደዚህ ብለህ ሜዲቴት ታደርጋለህ በስትክክል ግን እኛ እንጀለጠን እኛ ሜዲቴሽኖቹን እዚያ ከህንዶች እነዚህን ህንዶች እያየ ከዛ ተቆጥተን መጣ እዚህ ላይ ኋላውን አይተዋል እንዴ ከሰል የሚመስሉ ይሄ ራሱ ከሰል መስሎ እኛን ከሰል አመሰለ እንዴት ነው ይሄ ነገር በእናት እንዴ ሜዲቴሽኑ ከየት ነው የመጣው ነው ከህንዶች በቃ በቪዲዮ አጋንንት ነው ሰይጣን እኔ አጋንንት ነኝ ህንዶች በስትክክል በቃ እዚያ በቃ እሺ የምትናገረው ነገር እየተናገርክ ሜዲቴት አድርግ እኔ አይደለም የምናገረው ፊልሙ ላይ ራሱ እንደዚህ አድርጉ ትላለች በቃ አንተ አጋንንቱ ኮልም የሚባል አለ ኮልም ሜዲቴሽን ምናምን በቃ የሚያረጋጋ ነገር ብላ ጥሩ በቃ አስመስለው ግን በኋላ ስገባበት ቀስ እያለ የአምልኮት ነገር ነው እንዳለ ስለዚህ እንደዚህ ቀስ እያለ በቃ በስፖርት ነገር ያስመስሉና ከዚያ በኋላ ስገባበት እንዴ ብለ በቃ ልትወጣ ስትሞክር የዛኔ ያዝ እናደርጋለን እኛ በቃ ያዝ ነው ጭምድድ ነው ጭፍልቅ ነው ይዘን ጭፍልቅ ነው የምናደርጋቸው እንዴ ምን አባው ነው እንዴ አልገባ
እንዴ ግን እኛም የፈረንጆቹን ልንገር የፈረንጆቹ ነው ትልቁ ሰው ፈረንጆች እንደዚህ ፈገግ ምናምን ሲሉ ጥሩዎች መስሏቸዋል። አልገባችሁ? እዚህ ሀገር ሄዳችሁ ይሄ ልጅ ያውቋል እንዴት እንዳዋረደው ያውቃቸዋል። እዚያ ሄዶ አንዴ እኮ በቃ በ18,000 ብር አንዴ ሲያደርጉበት ይወድቃል አሉ ይልሽ። ከዚያ የዚህን ትምህርት እየሰማ እንዴ አይሰራም ብለው እሺ ሁለቴ አንዴ ማሳመም ያለበት ሁለቴ ሲያደርጉት ይሞታል አሉ። አልሞት በየአንዳንዱ ሰው $50 ባስገባው ሰው ቁጥር ቁጭ ብሎ ብር መቀበል ማለት ነው። ሰው እንዲገባ መስበክ ብቻ ነው የምትሰብከው። ከስር የሚገቡት ሁለቱም ብቻ ነው። ሁለቱም ለራሳቸው ሲሉ ያመጡ የለ ሀረጉ እየረዘመ ይሄዳል። ታዲያ በዚህ ውስጥ ምን አገባህ? ምን አንተ ሰይጣንነት እዚህ ውስጥ ምን ያገባህ? ሎጂኩ ከየት ይመጣል ብሩ? እኔ ባካፋ በጆን እያምሰጠው ከየት መጥቶ ነው? ከሰማይ ይወርዳል እንዴ? የኔ ሎጂክ እኮ ነው። ይኸውልህ ተመልከት፣ ባይነሪ ሲስተም ይባላል። ባይነሪ ሲስተም። አዎ አንተ እዚህ ጋር ከካምፓኒው ፕሮዳክት ትገዛለህ። አንድ ፕሮዳክት ትገዛለህ። ወርቅም ይሁን ዳይመንድም ይሁን ምንም የፈለከውን በኢንተርኔት እዚሁ ቁጭ ብለህ ነው ትገባለህ። ኔትወርክ ማርኬቲንግ ብለህ ጠቅጠቅ አድርገህ ትገባለህ። እሷ እውቀቷ በኮምፒውተር ነው ታውቃለህ። ዘመኗን ሙሉ ጨረሰች። ከዛች ከዲፕሎም ግን ምን አለ መሰለህ ውስጥ ተጣላን እርስ በርስ። እኔና እነሱ ፍጹም የተለየ ነው ሀሳብ። እነሱ እድገቷን ወደ ታች ነው የሚፈልገው። አይነ ጥላው እድልና እውቀቱን ለሰው ይሰጣል። አይምሮንም ነጥቆ ሰጥቷል። እድሏንም ለ4 ሰው ሰጥቷል። አሜሪካ ገብተዋል። እኔ ደግሞ መስጠት ነው። አንደሱ አታርጉ እንድትባንን አታርጉም በማይባነን ዘዴ ስጧት። ለምን ኢንጂነር ለምን አትሆንም? አትንኳት እያልክ ነበር። አትንካ በህመምም አትንኳት ነው የምለው። አንተ እንዴ ነው ሐኪም ቤት ብትሄድ እኮ ያ ጠቋር እዚህ ጋር ካንሰር ሊያስብል ጀምሮ ነበር። የማህፀን ካንሰር አስብላለሁ HIV ስላስብሎ ምናምን ሞራሏ እንዲነካ። ሴትዮዋ ማናት ነው መጀመሪያ? እንዲህ ብትባል ትገዛለች ወይ ነው ጥያቄው? አዎ እዚህ ጋር ነው መጠየቅ ያለብህ እኮ ሚሞሪውን ነው መጠየቅ ያለብህ። ሴትዮዋ የዓለም የምድር ጉድ ላሽ ላይ ያለብትላት እኔ ኤሎሄ አምላኬ ወዴት ሄዳለሁ ካንተ ደጅ? በቃ ሁሉን የምትፈታ አንተ ነህ፣ ሁሉን ቻይ አንተ ነህ ትላለች። ምን ይመጣል ትላለች። አዎ ምን ይመጣል? ሰው እንዴት ሐኪም ቤት ይሄዳል ትላለች። እንዲያውም ከባሏ ጋር ጸቧ እኮ ያኔ መንታዎቹ ሲወለዱ አልሄድም አንድ ቀን ሲሰራው በማጸኔ ጆሮ ሲሰራ አይነ ሲሰራ ያያለው ወይ ዶክተር እኔን የሚመረምር አለችው። አልሄድም ብላ 6 ወር አድፍታ 6ኛው ወር ላይ ስትሄድ ዶክተሩ እንዲህ ያለ በቃ አልትራሳውንድ ሳያውቅ እንትኑን ቴንሽን ለመንካት እኮ ምን ሆንክ አለችው። ምንድነው? ምን ተፈጠረ? የተፈጠረውን ንገረኝ። ከዛ በፊት አስጠንቅቋለች። ምንም ነገር አለ ቢባል እኔ ምንም ነገር አልወስድም። ከምንም ነገር በላይ የዓለምን ሁሉ በሽታ የሚያጠፋ መድኃኒት የእግዚአብሔር ስጋና ደም ነው። ምንም አለ ብትለኝ እሱን ነው የምወስደው። ያንተን ጠጠር አልወስድም። ደስ እንዲል ግን ምክንያቱም የባል ቤተሰብ አለ፣ የራስ ቤት ለምን አልሄደችም? ሌላ ጥያቄ ይነሳል። ለሰው ምላሽ ስል ነው አንተ ጋር የመጣሁት። አንተ አታወጣውም፣ አንተ አትሰራውም፣ አንተ አትጨምርም፣ አንተ አትቀንስም። በዚህ ስራ ላይ እኔ እንኳን በማህፀኔ ሲሰራ አላየውም። የሆነውን ነገር ይሁን ይደረግልኝ ብዬ ተቀብዬ ነው አላት። እንግዲህ ምንም ነገር የለብሽ መንታ ነው አላት። እሱን የገረመህ አለችው። በዚህ በተወደደ ኑሮ አላት። ይሄ ገርማል አለችው። ከዛ ሳቀች። አንተስ ግን አለችው ክርስቲያን ከዛ ሳይጀምሮ ዛሩ ምናምን ተረባረበ ልጆቹ ላይ በቃ ሊያጠፋ። አትንኩ ይሄ የሚሰራው በስትራቴጂ አስረዳኋቸው ለዛሮቹ። ቅናት ብታይ ቅና የምን ያበሻ ዛር ቅናት እኮ ነው። ያበሻ ምን ሁሉ ሰውም ከዛ ተማረና ሰውም ቅናተኛ። እኛ አንቀናም፣ እንሰጣለን። በተደረገው ነገር ተባባሪ ነው የምንሆነው። እችን ነው የምንይዘው። CPU ሴንትራል ፕሮሰሲንግ ዩኒት አለ አይደለ? እሱን ትይዟለህ። ማን ሴንትራል ፕሮሰሲንግ ዩኒት ይባላል። እቺ ብሬን ነው ዋናው። በአማርኛ ይንገር። እሷ ስለ ኮምፒውተር ነው ይሄም እየተናገረ ያለ ሴንትራል ምናምን የሚለው ማለት ነው። ስለ ኮምፒውተር ፓርት ነው እሱ የሚናገረው። አሁን አይምሮን ትይዛለህ። አይምሮን ስትይዝ ሰውየው ምንድነው የሚፈልገው የሚለውን ትጠይቀዋለህ። ዲማንዱን ነው ዲማንድ እውቀት ካለው የቢዝነስ እውቀት ባለውና የኮምፒውተር እውቀት ባለው እንገባለን። ይሄ ዝም ብሎ ጌጃው ደግሞ ግብስብሱ ላይ ደግሞ በተፈጥሮ ፈጣን የለም። ይሄን ለማስረዳት ያንን ለማስረዳት አቅም ያለውን መርጠን ነው የምንገባው። ማንም ላይ አንገባም። በየመንደሩ ያጨማልቀዋል ስራው። ስለዚህ እነሱ ላይ ገባን። እንደሷ ላይ ስንገባ የምትፈልገው እሷ በጣም ጎበዝ ሆና ሰርታ ኑሮዋን መለወጥ ምናምን ማስተርስ ምናምን መያዝ ነው። እኔ ለቀቅ አደረኩላት። ያው 4-5 ዲፕሎም አለ። የት አለ ዲፕሎም? ወይ ያው በዚህ ነጥላ የበላው ይኸው የትም በዚህ ምንም ስራ አልሰራችበት። ምን ከአንዱ ትምህርት ኮሌጅ ወደ አንዱ ኮሌጅ መዝለል ነው። ይኸውልህ ሴንት ሜሪ ላንጉዌጅ ስኩል ይላል ሶፍትኔት